አዎ አዲስ ስርዓት ተወልዷል። ነባሩ ህግጋት መሩን ስርዓት ኮሌታውን እየጨመደዱ ከጨዋታ ውጭ የሚያደርጉ ሀገራት ቁጥራቸው ቀላል አይደለም። ይህ ተናጠላይ እርምጃ አዲስ ስርዓት እንዲወለድ አድርጎታል። የዳቮሱ የዓለም ኢኮኖሚ ፎረም የነባሩ ህግጋት መር ስርዓት እልፈት የታወጀበት ነበር። የጦር ክምችትና ፉክክር፣ የባህር መተላለፊያዎችን ለመቆጣጠር የሚደረግ ጥድፊያ፣ አዳዲስ የሀገራት ጥምረት፣ ማዕድናትን ለመቆጣጠር የሚደረግ ሩጫ የአዲሱን ዘመን መልክ ይገልጹታል። የኤነርጂ ሽቅድድምና በቴክኖሎጂ ለመላቅ የሚደረገው ብርቱ ትግል የዓለማችንን ቅርጽ እየቀየራት ነው። በተለይም የባህር መተላለፊያዎችን ለመቆጣጠር የሚደረገው ግብግብ ወሳኝ የባህር መተላለፊያ ዳርቻዎች በጦር ሰፈሮች እንዲጥለቀለቁ አድርጓቸዋል። ኢትዮጵያ ከተለወጠው ዓለም ጋር አብሮ የተለወጠ የውጭ ግንኙነት ፖሊሲንና ሀገራዊ ፖሊሲዎቿን ቅኝት ከነባራዊ እውነታ ጋር ማረቋ አትራፊ አድርጓታል። ኢትዮጵያ ለቀጠናውና ዓለም ሰላም ያላትን ጉልህ ሚና እያዩ ነው። አሁን ስለ ኢትዮጵያ ህልውና የሚወራበት ጊዜ አይደለም። ይልቅ ኢትዮጵያ በኃያላኑ ሀገራት ፉክክር ውስጥ የኃይል ሚዛን መወሰን የምትችል ቁልፍ ሀገር ናት። ኢትዮጵያ ከተለወጠው የዓለም ስርዓት ጋር የሚናበብ ፖሊሲና ስትራቴጂ በዓለም በእጅጉ ተፈላጊ እንድትሆን አድርጓታል። ሌላው ቀርቶ የፈረንጆቹ 2026 ዓመት ከገባ አንድ ወር ባልሞላ ጊዜ ውስጥ የስድስት ሀገራት ከፍተኛ ዲፕሎማቶች ወደ ኢትዮጵያ መጥተዋል። ያለፈው ማክሰኞ አዲስ አበባ የገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውን ጨምሮ ጀርመንና ቻይና የውጭ ጉዳይ ሚኒስትሮቻቸውን ወደ ኢትዮጵያ ልከዋል። የፈረንጆቹ አዲስ ዓመት ከባተ በኋላ ወደ ኢትዮጵያ በመምጣት ቀዳሚ የሆኑት የኦማን ምክትል የውጭ ጉዳይ ሚኒስትር ሼክ ካሊፋ ቢን አሊ አልሃርቲን ናቸው። የተባበሩት አረብ ኤምሬቶች ምክትል የውጭ ጉዳይ ሚኒስትር ሼክ ሻክቡት አልናህያ፣ የጃፓኑ ምክትል የውጭ ጉዳይ ሚኒስትር ዴታ ኩኒሚትሱ አያኖ፣ የኖርዌይ ምክትል ውጭ ጉዳይ ሚኒስትር አንድሪያስ ክራቪችንና የጀርመን የውጭ ጉዳይ ሚኒስትር ዮሐን ቫልዶፋን ኢትዮጵያ መጥተዋል። ኢትዮጵያም ተቀብላ ያስተናገደችበት ወሩናል። የሀገራቱ የፖለቲካ የኃይል አሰላለፍና ጎራ ስብጥርን ለተመለከተ ኢትዮጵያ ለሁሉም ተገዳዳሪ ኃይሎች ዘንድ የትኩረት ማዕከል መሆኗን ያስረዳል። ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአሜሪካ ጦር የአፍሪካ አዛዥ ጀነራል ዳግቪን አንደርሰን የኢትዮጵያ ጉብኝት የሁለቱን ሀገራት የጸና መሰረት ያለውና ስትራቴጂክ ግንኙነት መሆኑን ያስረግጣል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን አሜሪካኑ በተለወጠ የዓለም ስርዓት ውስጥ ኢትዮጵያ ቁልፍ የፍላጎታቸው ማዕከል ለምን ሆነች የሚለውን ይመረምራል። ለመሆኑ አሜሪካውያኑ ከኢትዮጵያ ምን ይፈልጋሉ የሚለውን እያዳሰሰ አብሯችሁ ይቆያል። አብራችሁን ቆዩ። I've come here with General Anderson. ከጀነራሉ ጋር የመጣሁት የቆየውን ግንኙነታችንን ለማሳደግ ነው። የፌድሪ አየር ኃይልን 90ኛ ዓመት ለማክበር በመገኘታችን ኩራት ይሰማናል። በመከላከያው ዘርፍ ያለንን ግንኙነት እንደሚያድግ ተስፋ አለን። በተለይም የአሜሪካ ተሳትፎ በአቪዬሽን ዘርፉ ላይ ከፍ እንዲል እንፈልጋለን። በፖለቲካውም እንዲሁ። ሴክሬታሪ ሩቢዮ ከጥቂት ወራት በፊት የሁለቱ ሀገራት ጥልቅ ግንኙነት እውቅና ለመስጠት ወደ ኢትዮጵያ መምጣት አቅደው ሳይሳካ በመቅረቱ በጣም አዝነዋል። አሜሪካ ኢትዮጵያን የምታየው በድንበር የታጠረች እንደ አንድ ሀገር ሳይሆን በቀጠናው እንደ ወሳኝ ኃይል ነው። በጋራ እያሰብን በቀጠናው ያለውን ችግር በጋራ ለመፍታት የምንሰራ ሀገራት ነን። እኔ የመጣሁት የሁለቱ ሀገራት አመራሮች እንዴት በጋራ መስራት እንዳለባቸው ለመነጋገርና ሁለቱ ሀገራት ጠንካራ ብልጽግናቸውና ሰላማቸው የተረጋገጠ የሚሆንበትን መንገድ ለማበጀት ነው። አንድነት ብርቱ ውጤት አለውና። የኢትዮጵያ አየር መንገድም ሆነ አየር ኃይል የሁለቱ ሀገራት መልካም ግንኙነት መልክ ነው። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላንዳው የኢትዮጵያ አየር ኃይል 90ኛ ዓመት ረጅም ዓመትን ላስቆጠረ የኢትዮጵያና የአሜሪካ ግንኙነት ማሳያ ነው ይላሉ። ኢትዮጵያ ራሷ እንደ ሀገር ብቻ ሳትሆን በቀጠናው በጣም አስፈላጊ ኃይል ነች ያሉት ላንዳው በቀጠናው ያሉትን አንዳንድ ግጭቶች ለመፍታት በጋራ ጠንካራ ሚና መጫወት እንችላለን ብሏል። እዚህ ኢትዮጵያ
ያለሁት ሁለቱ ሀገሮቻችን ደህንነታቸው የተጠበቀ ጠንካራና ይበልጥ የበለጸጉ እንዲሆኑ እንዴት በተሻለ ሁኔታ እንደምንተባበርና አብረን ወደፊት እንደምንራመድ ከአመራራችሁ ጋር ለመወያየት ነው ሲሉ አጽንኦት ሰጥቷል። ከዚህ ባሻገር የአሜሪካ ምክትል የውጭ ጉዳይ ሚኒስትር ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ውይይት አድርገዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በተጨማሪም በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ የሐሳብ ልውውጥ አድርገዋል። ኢትዮጵያና አሜሪካ ለ120 ዓመታት የዘለቀ ታሪካዊና ዲፕሎማሲያዊ ግንኙነት ያላቸው ሲሆን የውጭ ጉዳይ ውይይት ይህንን ስትራቴጂያዊ ትብብር ወደ ላቀ ደረጃ ለማሸጋገር ያለመ ነበር። ከምክትል ውጭ ጉዳይ ሚኒስትሩ የኢትዮጵያ ጉብኝት ጋር የአሜሪካ ጦር የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በቢሾፍቱ የአየር ኃይል ኤክስፖ ጉብኝት ማድረጋቸው አሜሪካ በቀይ ባህር ቀጠና ላይ ሰላምና ጸጥታን በማስፈን እንዲሁም ሽብርተኝነትን በመዋጋቱ ረገድ ከኢትዮጵያ ጋር በጋራ አብራ እንድትቆም ተግባራዊ ማሳያም ሆኗል። ጉብኝቱ ትልቅ ዲፕሎማሲያዊ ድል ነው። በአዲሱ የዓለም ስርዓት ውስጥ ነባር ስትራቴጂያዊ ወዳጅነትን ወደ አዲስ ምዕራፍ የማሻገርም ነው። የባህር መተላለፊያዎችን መቆጣጠር፣ ሽብርተኝነትን መዋጋትና $1 ትሪሊዮን ንግድ የሚሳለጥበትን የባህር መስመር አሜሪካ ከኢትዮጵያ ጋር በጋራ የምትሰራው ቁልፍ ጉዳይ ነው። ሀገራቱ በቀጠናው ያላቸው ሰላምን የመጠበቅ ግብ የሀገራቱን ግንኙነት የጋራ ታታይም ነው። የአሜሪካ አፍሪካ እዝ አዛዥ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መምከራቸው የኢትዮጵያ አየር ኃይልና ወታደራዊ ግንባታ የቀጠናው መረጋጋት ምሰሶ መሆን የተረጋገጠበትም ነው። ይህ የአሜሪካ መንግስት እርምጃ ኢትዮጵያ በአዲሱ የዓለም ስርዓት ውስጥ ያላትን ቁልፍ ስራ ፍንትው አድርጎ የሚያሳይ ነው። ኢትዮጵያ የብሪክስ አባል ሀገር ናት። የብሪክስ ጥምረት የምስራቁ ጎራ ያለበትና ደቡብ ትብብርን የያዘ ነው። ኢትዮጵያ የብሪክስ ጥምረት አባል ብትሆንም አሜሪካ ከኢትዮጵያ ጋር ስትራቴጂክ የሆነ ታላቅ ወታደራዊ ትብብርን ፈጽማለች። ይህ በምዕራቡም በምስራቁም ከኢትዮጵያ ጋር ትብብር ለመቆም የሚደረግ ጥረት ኢትዮጵያ በቀጠናው የያዘችውን የጂኦፖለቲካ ቁልፍነት አንድም ማንም ሊተካው የሚችል እንዳልሆነ፣ በሌላ በኩል ደግሞ ኢትዮጵያ ብሔራዊ ጥቅሟን ለማስከበር ከተገዳዳሪ ኃይሎች ጋር በአጋርነት የመስራት ጥበቧን ያሳያል። አሁን ባለው ወቅታዊ እውነታ ቀይ ባህር የዓለም የትኩረት ነጥብ ነው። አዲሱ ስርዓት የትኩረት ነጥብ ካደረጋቸው መካከል ከኤደን ባህረ ሰላጤ በባበል አልመንደብ ተሻግሮ እስከ ሲዩዝ ቦይ የሚዘልቀው ስፍራ የምድራችን የንግድ ጎሮሮ ነው። ኢትዮጵያ በቀጠናው ሰላምን የማስረገጥ ሚና ሲኖራት በምትኩ በዓለም ኢኮኖሚ መዝገብ ላይ ስማቸው የማይታወቁ ሀገራት ደግሞ ግጭት ቸርችሮ ያድራሉ። እናም አሜሪካ ከኢትዮጵያ ጋር እንዲህ አይነት ጠንካራ ስትራቴጂክ ግንኙነትን ስትመሰርት የኢትዮጵያ ተገማችና የሚታመን የውጭ ግንኙነት ፖሊሲዋ የግንኙነት መሰረት ነው። በጌታቸው መታፈር የተጻፈው ኢትዮጵያ ኤንድ ዘ ዩናይትድ ስቴትስ ሂስትሪ ዲፕሎማሲ ኤንድ አናሊሲስ መጽሐፍ ኢትዮጵያ በቀይ ባህር በአባይ ወንዝና በአፍሪካ ቀንድ ያላት ፖለቲካ ተጽዕኖ ለአሜሪካ ሁል ጊዜም አስፈላጊ እንድትሆን ያደርጋታል ይላል። በተለይም በቀይ ባህር ቀጠና ላይ የሀገራቱ ትብብር ወታደራዊ መስክ ትብብራቸውን የበለጠ ያጠናክረዋል። እርግጥ በ20ኛው ክፍለ ዘመን መገባደጃና በ21ኛው ክፍለ ዘመን መጀመሪያ ላይ በዓለም ፖለቲካ መድረክ የታዩት መሰረታዊ ለውጦች በኢትዮጵያና በአሜሪካ መካከል ያለውን ወታደራዊ ግንኙነት በአዲስ መልክ ቀርጸውታል። በተለይም በፈረንጆቹ መስከረም 11 ቀን 2001 ዓ.ም 911 ተብሎ በሚጠራው በኦሳማ ቢንላዴን መራሹ የአልቃይዳ የሽብር ቡድን በአሜሪካ የዓለም ንግድ ማዕከል ላይ የደረሰው አውዳሚ የሽብር ጥቃትን ተከትሎ ዓለም አቀፋዊ የደህንነት ስጋቶች አቅጣጫውን ቀይሯል። ይህ ክስተት ዋሽንግተን ለአፍሪካ ቀንድ የምትሰጠውን ትኩረት ዳግም ከፍ እንዲል ያደረገው ሲሆን ኢትዮጵያም በቀጠናው ለሚካሄደው የጸረ ሽብር ትግል ግንባር ቀደምና አስተማማኝ አጋር ሆና እንድትወጣ አስችሏታል። የአሜሪካ መንግስት የቀጠናውን ጽንፈኝነት ለመቆጣጠርና ዓለም አቀፍ የጸጥታ ስጋቶችን ለመክታት አዲስ አበባን እንደ ዋነኛ የደህንነት ምሰሶ በመቁጠር ለሁለቱ ሀገራት ወታደራዊ ትብብር አዲስ ምዕራፍ ከፍቷል። በዚህ መሰረትም ዋሽንግተን ከኢትዮጵያ ጋር በወታደራዊ ትብብር ዘርፎች በጋራ እንዲሰሩ አድርጓቸዋል። ይህ ድጋፍና አጋርነት ዛሬ በይበልጥ እየሰፋ ነው። በተለይም የቀይ ባህር መተላለፊያዎችን ሰላምና ደህንነትን ለማስከበር ሀገራቱ ከየትኛውም ጊዜ በላይ ተቀራርበው
እየሰሩ ናቸው። ታሪካዊ ወዳጅነታቸው የቀጠናውን ሰላምና ደህንነት በጋራ በመጠበቅ ስር ሰዷል። የውጭ ጉዳይ ምክትል ሚኒስትሩ ክሪስቶፈር ላንዳውና የአሜሪካ ጦር የአፍሪካ አዛዥ ጀነራል ዳግቪን አንደርሰን ጉብኝትም ይህን ታሪካዊና ስልታዊ ግንኙነት ወደ ላቀ የትብብር ምዕራፍ ለማሻገር ያለመ ነው። በአሁኑ ወቅት ቀጠናችን ከፍተኛ አለመረጋጋት ውስጥ ይገኛል። በተለይም እንደ አልሸባብና አይኤስአይኤስ ያሉ አሸባሪ ቡድኖች ቀይ ባህርን እንደ መነሻ በመጠቀም የቀጠናውን ሰላም ለማወክ እየሰሩ ነው። ይህንን የጋራ ስጋት ለመከላከልና ዘላቂ መፍትሄ ለማምጣት በጋራ መስራት የግድ ይላል። ዛሬ እዚህ የተገኘሁት የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት ለማክበር እንደ አውሮፓውያን አቆጣጠር በ1935 አሜሪካዊ ጀነራል ሮቢንሰን ይህንን ተቋም ለማገዝ እዚህ ተገኝቶ ነበር። የኛ ሀገር አየር ኃይል የተመሰረተው ግን በ1947 በመሆኑ ኢትዮጵያ ከኛ የቀደመ የረጅም ዘመን የአየር ኃይል ታሪክ ያላት ሀገር መሆኗን ያረጋግጣል። ኢትዮጵያ መጪውን ጊዜ ታሳቢ ያደረገ የራሷን የቴክኖሎጂ አቅም እየገነባች ትገኛለች። በአቪዬሽን ዘርፉም እየተከናወነ ያለው ኢንቨስትመንት አውሮፕላን መግዛትና ማብረር ላይ ብቻ የተገደበ አይደለም። ይልቁንም የጥገና አቅምን ማሳደግ፣ የቴክኖሎጂ ሽግግርን ማፋጠንና የትምህርት ጥራትን ማረጋገጥ ላይ ያተኮረ ነው። ይህ ጥረት ለቀጣዩ ትውልድ አዲስ ተስፋን የሚሰጥ ነው። እኛም በዚህ ታሪካዊ ሂደት ውስጥ የራሳችንን አዎንታዊ ሚና ለመወጣት ዝግጁ ሆነን እዚህ ተገኝተናል። እርግጥ የኢትዮጵያና የአሜሪካ ወታደራዊ ስትራቴጂክ ግንኙነት የዛሬ ክስተት ሳይሆን በአፍሪካ ቀንድ አስተማማኝና ጽኑ መሰረት ካላቸው የዲፕሎማሲያዊ ትብብሮች መካከል ግንባር ቀደሙ ነው። የዚህ ትብብር ታሪካዊ መነሻ በ1950ዎቹ መጀመሪያ የኮሪያ ጦርነት ወቅት የተመሰረተው የጋራ ተጋድሎ ነው። በወቅቱ ኢትዮጵያ በንጉሠ ነገሥት አፄ ኃይለሥላሴ ትእዛዝ በክቡር ዘበኛ ስር የተወጣጣውን ቃኘው ሻለቃ ወደ ኮሪያ ልካ ከአሜሪካ ጦር ጋር ለዓለም ሰላም መስዋዕትነት ከፍላለች። ይህ የጦር ሜዳ ወንድማማችነት በሁለቱ ሀገራት መካከል ለተፈጠረው የዘመናዊ ወታደራዊ ስትራቴጂያዊ ትብብር የመሰረት ድንጋይ ሆኖ አገልግሏል። የጆን ሮቢንሰን ውርስና የአቪዬሽን ጅማሮ የኢትዮጵያና የአሜሪካ ወታደራዊ ስትራቴጂያዊ ግንኙነት የዛሬ ክስተት ሳይሆን በአፍሪካ ቀንድ አስተማማኝና ጽኑ መሰረት ካላቸው ወታደራዊ ዲፕሎማሲያዊ ትስስሮች መካከል ግንባር ቀደሙ ያደርጓል። ይህ ታሪካዊ ግንኙነት የሚጀምረው አፍሪካ አሜሪካዊው ኮሎኔል ጆን ሮቢንሰን ፋሺስት ጣሊያን ኢትዮጵያን በወረረችበት ወቅት ለኢትዮጵያ ነጻነት ለመታገል በወሰኑት ቁርጠኝነት ነው። ሮቢንሰን የጥቁር ሕዝቦች ኩራት ምልክት ብቻ ሳይሆኑ ለዘመናዊው የኢትዮጵያ አየር ኃይል መመስረት የመሰረት ድንጋይ ያስቀመጡ ባለራዕይም ነበሩ። ሮቢንሰን ወደ ኢትዮጵያ ሲመጡ የአገሪቱ የአየር ኃይል ለመገንባት የነበረውን ጥረት እንዲቀላቀሉ ሆኗል። የታሪክ ምሁሩ ሮበርት ጄ ኮቨርኒክ በጻፉት አፍሪካን አሜሪካንስ ኤንድ ዘ ኢትዮጵያን ክራይሲስ በተሰኘ ጥናታዊ ጽሑፋቸው ሮቢንሰን በኢትዮጵያ አየር ኃይል የመጀመሪያዎቹን አብራሪዎች በማሰልጠን ሚና እንደነበራቸው ይጠቅሳሉ። ይህ ጥረት ኢትዮጵያ በወቅቱ የነበረውን ዘመናዊ ወረራ ለመመከት ያደረገችው የቴክኖሎጂ ሽግግር ሙከራ ተደርጎም ይወሰዳል። ይህ የሲቪል አቪዬሽን ግንኙነት ዛሬ ኢትዮጵያ በአፍሪካ የአቪዬሽን መሪ እንድትሆን መንገድ የጠረገ ታሪካዊ ክስተት ነበር። ይህንን ታሪካዊ ውርስ ለመዘከር የኢትዮጵያ አየር መንገድ አንዱን እጅግ ዘመናዊ ቦይንግ 787 ድሪም ላይነር አውሮፕላን በጆን ሮቢንሰን ስም መሰየሙ ትልቅ ትርጉም አለው። ጀነራል ዳግቪን አንደርሰን በንግግራቸው ይህን ክብር ጠቅሷል። ይህ ተግባር የአሜሪካና የኢትዮጵያ ግንኙነት በሰነድ ላይ የሰፈረ ብቻ ሳይሆን በሕዝቦች ልብ ውስጥ በአየር ላይ የሚታይ ሕያው ምስክር መሆኑን ያረጋግጣል። ሮቢንሰን ለኢትዮጵያ የከፈሉት መስዋዕትነት የሁለቱን አገራት ወታደራዊ አጋርነት መሰረት ሆኖ ዛሬ ድረስም ይጠቀሳል። ይህ የመጀመሪያው የአቪዬሽን ግንኙነት ለወደፊት የቴክኖሎጂ ትብብር ትልቅ በርን ከፍቷል። የኢትዮጵያ አየር ኃይል 9ኛ ዓመቱን ሲያከብር የሮቢንሰንን ስም መጥቀሱ አገሪቱ ወደ ኋላ ዞር ብላ ስትመለከት አሜሪካን እንደ መጀመሪያና ታማኝ አቪዬሽን አጋር እንድታያት ያደርጋታል። ይህ ታሪክ ዛሬ ለሚታየው የጋራ ኃይል ጥበቃና የቀጠናዊ ደህንነት ስራ ጥንካሬ የሚሰጥ ነው። ከሁለተኛው የዓለም ጦርነት መብቂያ በኋላ
የኢትዮጵያና የአሜሪካ ወታደራዊ ግንኙነት ወደ ላቀ ስትራቴጂያዊ ምዕራፍ የተሸጋገረው ለዓለም አቀፍ ሰላምና ደህንነት በጋራ ለመቆም በተደረገ ትብብር ነበር። የትብብር እውን የሆነውም ኢትዮጵያ ለዓለም አቀፍ ስምምነቶችና ለጋራ ደህንነት ኮሌክቲቭ ሴኩሪቲ መርህ በነበራት ጠንካራ አቋም ሲሆን ይህም በተባበሩት መንግስታት ጥላ ስር በተካሄደ የኮሪያ ጦርነት ወቅት በግልጽ ታይቷል። በወቅቱ ኢትዮጵያ ቃኝ የተሰኘውን የክብር ዘበኛ ጦር ወደ ኮሪያ በመላክ ከአሜሪካ ወታደሮች ጋር በአንድነት ትከሻ ለትከሻ ገጥመው በመዋጋቱ የሁለቱን ሀገራት ወታደራዊ ወንድማማችነት በደም የታተመ መሆኑን አረጋግጣለች። በኮሪያ ጦርነት የታየው ይህ የጋራ መስዋዕትነት በኢትዮጵያና በአሜሪካ መካከል የነበረውን የፖለቲካ ትስስር ወደ ጥልቅ ወታደራዊ መተማመን አሳድጎታል። የኢትዮጵያ ጦር በኮሪያ ምድር ያሳየው ጀግንነትና በጦርነት መሸነፉን አለማወቁ አሜሪካ ለኢትዮጵያ ጦር ኃይል ያላትን አመለካከት ቀይሮታል። የታሪክ ተመራማሪዎች እንደሚገልጹት የኮሪያው ዘመቻ ለሁለቱ ሀገራት የረዥም ጊዜ ወታደራዊ አጋርነት የመሰረት ድንጋይ የጣልና ኢትዮጵያ በወቅቱ ከአፍሪካ ቀዳሚ የአሜሪካ ወታደራዊ አጋር እንድትሆን መንገድ የከፈተ ክስተት ነበር። ይህንን የጋራ ደህንነት ቁርጠኝነት ተከትሎ በጎርጎሳውያኑ በ1953 የተፈረመው የመከላከያ ስምምነት አሜሪካ በአስመራ ከተማ ቃኘው ስቴሽንን የተሰኘውን የሬዲዮ መገናኛ ማዕከል እንድትመሰርት ፈቅዷል። ይህ ማዕከል ለስሙ መጠሪያነት የተሰጠው በኮሪያ ጦርነት ለተሳተፈው ጀግናው የቃኘው ሻለቃ ክብር ሲባል መሆኑን የትብብሩን ጥልቀት ያሳያል። ማዕከሉ ለአሜሪካ ዓለም አቀፍ የኮሚኒኬሽን ሲግናል ኢንቴሊጀንስ እጅግ ወሳኝ የጂኦስትራቴጂ ስፍራ ሆኖ ለረዥም ዓመታት ሲያገለግል፣ በምላሹ ኢትዮጵያ የጦር ኃይሏን በዘመናዊ መሳሪያና ስልጠና እንድታደራጅ አስችሏታል። ጄፍሪ ሊፍብሬቭ በጻፉት አርምስ ፎር ዘ ሆርን ዩኤስ ፖሊሲ ኢን ኢትዮጵያ ኤንድ ሶማሊያ በተሰኘው መጽሐፋቸው ይህንን ወቅት የሁለቱ ሀገራት ወታደራዊ ትብብር ወርቃማ ዘመን በማለት ይገልጹታል። አሜሪካ ለኢትዮጵያ የምታደርገው ድጋፍ በወቅቱ በአፍሪካ ከነበረው ማናቸውም አገር የላቅ የነበረ ሲሆን ይህም ኢትዮጵያ በቀጠናው እጅግ ዘመናዊና ጠንካራ የጦር ኃይል እንዲኖራት አስችሏታል። የጥንካሬም አገሪቱ በቀዝቃዛው ጦርነት ወቅት የምዕራባውያንን ተመራጭ ስትራቴጂ አጋር እንድትሆንና የቀጠናው መረጋጋት ለማስጠበቅ ትልቅ ሚና እንድትጫወት ረድቷታል። የኢትዮጵያ አየር ኃይል በአፍሪካ የመጀመሪያዎቹን የጄት አውሮፕላኖች ማለትም እንደ F5 ያሉ እንዲታጠቅም አስችሎታል። ይህ ኢትዮጵያ በአየር ላይ ያላትን የበላይነት እንድታረጋግጥ ብቻ ሳይሆን ለአህጉራዊ ደህንነት ዋስትና የሚሆን ወታደራዊ አቅም እንድትገነባም አስችሏታል። የአፍሪኮም አለቃ ጀነራል ዳግቪን አንደርሰን በንግግራቸው የጠቀሱትም የቆየው የአቪዬሽን ትስስር የዚህ ታሪክ ውጤት መሆኑን ነው። ይህ ስትራቴጂያዊ ትብብር በመሳሪያ አቅርቦት ብቻ ሳይወሰን በሁለቱ ሀገራት መካከል የነበረውን የመረጃ ልውውጥና የወታደራዊ አመራር ስልጠናን በእጅጉ አሳድጎታል። በስልጠናው ወታደራዊ መኮንኖች በአሜሪካ ታዋቂ ወታደራዊ አካዳሚዎች እንዲሰለጥኑ እድል በማግኘታቸው የኢትዮጵያ ጦር ዘመናዊ አደረጃጀትንና ስልታዊ አስተሳሰብን እንዲላበስ አድርጎታል። ይህ የሰው ኃይል ልማት ዛሬም ድረስ ለኢትዮጵያ መከላከያ ሰራዊት ሙያዊ ብቃት እንደ መሰረት ተደርጎም ይወሰዳል። በአጠቃላይ የቀዝቃዛው ጦርነት ወቅት የአጋርነትና በኮሪያ ጦርነት ወቅት የታየው የጋራ ደህንነት ቁርጠኝነት ዛሬ ለሚታየው ወታደራዊ ትብብር ተቋማዊና ስነልቦናዊ መሰረትን ጥሏል። ጀነራል ዳግቪን አንደርሰን ስለ ቆየው ግንኙነት ሲያወሱ የቃኘው ስቴሽን ዘመን የፈጠረውን የቴክኖሎጂና የስልጠና ትስስር እንዲሁም በጋራ መስዋዕትነት የታነጸውን ወዳጅነት ታሳቢ ያደረገ ነው። ይህ ታሪካዊ ውርስ ዛሬም ቢሆን ለሁለቱ ሀገራት ወታደራዊ፣ ዲፕሎማሲያዊና ለቀጠናው ሰላም እንደ ዋቢ ተጠቃሽ ሆኖ ያገለግላል። ይህ ትብብር ኮሪያ አላበቃም። ሽብርተኝነትን በጋራ ለመዋጋት ሶማሊያ ዘልቋል። ኢትዮጵያ ዓለም አቀፉን አሸባሪ የአልቃይዳ አካል የሆነውን አልሸባብን መስዋዕትነት ከፍላ ነው እየተዋጋች ያለችው። በሶማሌ የዘለቀው አይስን ለማቆም የኢትዮጵያ ሚና የላቀ ነው። በቀይ ባህር ቀጠና ሰላምን በማስፈኑ ረገድ የኢትዮጵያ ሚና ይጎላል። እናም ቀጣዩ ዘመን ኢትዮጵያና አሜሪካ የሁለትዮሽ ትብብራቸውን በታሪክ ከፍተኛ ደረጃ የሚሆንበት እንደሚሆንም ይጠበቃል። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ መሰናዶ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።